ልባቸው ውስጥ አንቢያዎቹ ጀነትን እንደተማጸኑ ከጀሃነም እንዲያረቃቸው አላህ እንደለመኑት ነው የኖሩት። ወሃል ረኡኒ ይላል አይተውኛል እንዴ አያላዩህም ጌታችን ሆይ አላዩህም ይሉታል። فيقول عز وجل كيف لو رأوني ቢያዩኝስ ምን ይሆኑ ነበር። ወንድ ልጅ በተፈጥሮ ይላሉ ቆንጆ ሴት ነው የሚፈልገው ይላሉ። ሴት ልጅ ደግሞ በተፈጥሯ ቆንጆ ወንድ ሳይሆን የምትፈልገው ቆንጆ መሆን ነው የምትፈልገው ይላል። የተሻለ ነገር ትፈልጋለህ ሁሌም። ሱብሃንአላህ ጥሙሃት ሁሌም እዚህ ጋር ጨረስኩ ማለት አትችልም። ተመልሰናል። የተወዳጁ ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ። ከሚስ ምሽት ሰዓቱ የኡስታዝ በድር ሰዓት ነው። ጉዞ ወደ አላህ የተለያዩ ምዕራፎችን ወይም እርከኖችን እየተመካከርን እያየን እንግዲህ ዛሬ ደግሞ ከአዲስ ምዕራፍ ጋር ኢንሻአላህ ተገናኝተናል። አህለ ወሰህለን ኡስታዝ። አህለ ወሰህለን እንኳን ደህና ቆያችሁ። ባለፈው ሳምንት ነበር። ባለፈው ሳምንት ያው ሀጃ ገጥሞት ነበረ። ናም እንግዲህ ሀጃውን አላህ ያሳካለት። ብዙ ጉዳዮች ያሉበት ኡስታዝ የያዛቸው ጉዳዮች አሉት። ኢንሻአላህ ያሰበው በሙሉ ደግሞ እንደሚሳካ ተስፋ እናደርጋለን። አንዳንዶቹ የሁላችን ዱዓ የሚጠይቁ ናቸው። ጊዜው ሲደርስ የሚነገሩ ናቸው አንዳንዶቹ ጉዳዮች። ኢንሻአላህ እንኳን ደህና መጣ። እንኳን ደህና ቆያችሁ። መርሐባ። ዛሬ እጅህ ከምን خير إن شاء الله. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على رسول الله صلى الله عليه وسلم. ወደ ፕሮግራማችን ከመግባታችን በፊት ካሊፎርኒያ አካባቢ ያሉ ወንድሞች ኢባማ በኤሪያ አካባቢ የሚገኙ አንድ ትልቅ ማዕከል ሪኖቬት የማድረግ ቃጠሎ ደርሶበት የነበረ አሁን በደንብ የመገንባት ፕሮጀክት ይዘው እየተንቀሳቀሱ ነው። ኢንሻአላህ ሜይቴን ግሎባል የሆነ ዓለም አቀፍ የገቢ ማሰባሰቢያ ፕሮግራም አላቸው። እንግዲህ እንደዚህ አይነት ተቋማትን መደገፍ በተለይ በምዕራቡ ዓለም ላይ የሚገኙት በጣም ወሳኝ ናቸው። የልጆች እጣ ፋንታ የሚወሰነው በእነዚህ ተቋማት ነው ብዬ አስባለሁ። እነዚህ አይነት እስላማዊ ተቋማት መርከዞች ከሌሉ ያለው ማዕበል ልጅን የሚነጥቅ ነው፣ ማንነትን የሚቀማ ነው። እስላማዊ ማንነትንም ሀገራዊ ማንነትንም ጭምር የሚያሳጣ የሚቀይር ነገር ነውና እንደዚህ አይነት ተቋማት በየቦታው መኖራቸው ኢትዮጵያውያን ሙስሊሞች ዲናቸውን፣ ባህላቸውን፣ አስተሳሰባቸውን ጠብቀው ግን እዛ ሀገር ደግሞ ፕሮዳክቲቭ ሆነው አምራች የሆኑና አስተዋጽኦ የሚያበረክቱ ሆነው እንዲቀጥሉ የሚያስችሉ ናቸው። የተለያዩ ስቴቶችን ዞር ያይቻለሁ። አስፈላጊነቱንም በጣም ተረድቼዋለሁ። ከኛ ሀገር የበለጠ ማለት ነው። ምክንያቱም ፊትናው እዛ የበለጠ ስለሆነ ያን መቋቋም የሚያስችሉ ልጆችን ማነጫ እንዲህ አይነት ተቋማት በጣም የግድ ናቸው። የዛ አካባቢ ሙስሊሞች ጉዳይ ብቻ አይደሉም ማለት ነው። በአጠቃላይ መላው ሙስሊም ውጭም ያለው ሀገር ውስጥም ያለው በሚችለው ያክል አግዞ እነዚህን ተቋማት ወደ ጥሩ ቁመና ማምጣት ያስፈልጋል። አንዳንድ ቦታ ላይ ኮሚኒቲው ገና ያልተሰባሰበባቸውም አሉ፣ ተሰባስቦ ተቋም ያልገነባባቸው አሉ። እነዛም ደግሞ እየተጠናከሩ ኢንሻአላህ እንዲህ አይነት ተቋማትን መመስረት አለባቸው። ስለዚህ ሜይቴን ኢንሻአላህ የሚቀጥለው ወር ላይ በመላው ዓለም እንግዲህ የፊታችን ቅዳሜ ሳምንት ነው የሚሆነው ኢንሻአላህ። በእኛ አቆጣጠር ግንቦት 2 ይሆናል፣ ቅዳሜ ቀን ነው። በመላው ዓለም ይህንን ፕሮግራም የምትከታተሉ ተመልካቾቻችን የኡስታዝ ጥሪ ደርሷችኋል ብለን ተስፋ እናደርጋለን። ይህ ጥሪ አንድ ቦታ ላይ ማዕከሉ መገንባቱ የሁላችንም ነው። ዛሬ ለዚያ ቦታ ላይ ያደረግነው ሰደቃ ወይም ያደረግነው አስተዋጽኦ ሰደቀተል ጃሪያ ነው። የኛ ልጆች ባይሳተፉ የኛ ልጆች ባይኖሩበትም እዚያ ጋር የሚፈራው ሙስሊሙ ማህበረሰብ የተሻለ ቦታ የሚደርሰውና
ካሊፎርኒያ ላይ ያሉ ወንድሞቻችን ይህንን ማድረጋቸው የጋራ አድርገን ልናስበው ይገባል። ጀዛከላሁ ኡስታዝ። ሳምንትም እዚሁ አቅርበናቸው ስናወጋ ነበር ከነ ወንድም ኑረዲን ጋር ከነ ወንድም ቃሲም ጋር እዚሁ ስናወጋ ነበር። ዛሬ አንተ መልእክት ደርሷል። ኢንሻአላህ ኢንሻአላህ ሴሌብሬት እናደርጋለን። ኢንሻአላህ ተገንብቶ አልቆ ደግሞ በትክክል ብለናቸው ነበር። ለህዝባችን ኢንሻአላህ ለምርቃቱ ሁሉ እንመጣለን ስለላቸው ነበር። አልአፍሪካ ከ25 ዓመት በላይ ነው የቆየው። በጣም የገዘፈ አበርክቶ እና ትልቅ ሚና የነበረው ነው። ማህበረሰብ ግንባታ ላይ ያጡት ነገር ትልቅ ነገር ነው። ያንን ለመተካት ነው። አልহামዱሊላህ የተሻለ እንዲተካ አላህ ፈልጎ ኢንሻአላህ ጀዛከላሁ ኸይር። ያሮጌ ነገሮች አልቀው አዲስ ምዕራፍ እንዲጀመር የአላህ ቀደሩ ነው። ቢስሚላህ ኢንሻአላህ ያም ይሆናል በአላህ ፈቃድ። ዛሬ መንዚላ ወይም ፌርማታችን ተዕዚም አልሑሩማት ይባላል። የአላህ ሱብሓነሁ ወተዓላ ትዕዛዞችን የማክበር ክልክሎችን የመከልከል ስሩ የተባልነውን ነገር የመስራት ማላቅ ማለት ነው። ያ ጉዳይ ትልቅነቱን መገንዘብ አላህ ይህንን ነገር አትቅረቡ ያለንን ነገር አትፈጽሙ የተባለውን ሐራም የሆኑ ነገሮች ፈጽሙ ተብለን የታዘዝናቸውን ነገሮች በልባችን የማላቅ ጉዳይ ማለት ነው። የልብ ላይ እነዚህ ነገሮች ትልቅ ቦታ ከተሰጣቸው ክብር ካለን ለዛ ትዕዛዝ ክብር ካለን ክልክሉን አንጥስም ትዕዛዙን ከመፈጸም ወደ ኋላ አንልም። ተዕዚም ልብ ውስጥ መኖር አለበት። ያ ተዕዚም አላሁ ስብሓነሁ ወተዓላ ሱረቱል ሐጅ ላይ ዛሊከ ወመን ዩዐዚም ሑሩማቲላህ ፈሁወ ኸይሩን ለሁ ዐንደ ረቢህ የአላህን ድንጋጌዎች ማላቅ እሱ እጅጉን የተሻለ ነገር ነው ለአንድ ሰው ለአንድ ሙእሚን ትልቅ ነገር ነው። ይሄ ተዕዚሙ ማለት ነው። ተዕዚም ልብ ውስጥ ካለ አልፎ አልፎ ነው ፌል የምናደርገው። ሁሌ ውስጥህ ላይ ያ ነገር የከበደ ቦታ አለው ማለት ነው። የከበደ ቦታ አለው። ዑለማዎቹ አልሑሩማት የሚለውን አልአምሩ ወነሂ ብለው ተርጉመውታል። ትዕዛዝና ክልክል ማለት ነው ብለውታል። ሑሩማቲላህ ማለት አላህ የከለከለው ነገር ማለት ነው። ዛቱ ማለት ነው የከለከለው ነገር ማለት ነው ተብሏል። ሑሩማቲላህ አልሑሩማት መፈጸም ግዴታ የሆነና ያንን አለመፈጸም ክልክል የሆነ ማለትም ነው ተብሏል። ሑሩማት የሐጅ ስርዓት ላይ ያሉ ክልክል ነገሮች ናቸውም ተብሏል። በአጠቃላይ ግን ጠቅላላ ትርጉሙ አላህ የደነገገው ነገር በሙሉ ሑሩማት ይባላል። ድንበር ነው። ይህም ፈጽሙ ይህን አትፈጽሙ የተባለው ሐድ ነው። ናም የአላህ ድንበሮችን ውስጣችን ላይ ማላቅ ምን ይፈጥራል? ጀነትንና ጀሃነምን ሁሌ አይናችን ላይ ማስቀመጥ ይጠይቃል አይደል? እነዛን ነገሮች በመፈጸም ትዕዛዞችን በመፈጸም ነው ጀነት የሚገኘው። ከክልክሎቹ በመራቅ ነው ከጀሃነም መራቅ የሚቻለው። እና አንቢያዎች በሙሉ ከአላህ ቅጣት በመጠበቅ ላይ እንደሆኑ ቁርአን በጣም ደጋግሞ ያሳስበናል። ይህ ተዕዚም እኮ ነው። ያ ጉዳይ በጣም ትልቅ ጉዳይ ስለሆነ ነው። መዳረሻው ትዕዛዝ ሽልማት አለው። ከፈጸምከው ትሸለማለህ፣ ካልፈጸምክ ትቀጣለህ ነው። ክልክል ነገር ከራቅከው ትሸለማለህ፣ ከፈጸምከው ደግሞ ትቀጣለህ ነው። ስለዚህ ከጀነትና ከጀሃነም ጋር የተገናኘ ጉዳይ ነው ማለት ነው። የአላህ ሑሩማት በጣም ትልቅ ቦታ ስላላቸው ልባቸው ውስጥ አንቢያዎቹ ጀነትን እንደተማጸኑ ከጀሃነም እንዲያረቃቸው አላህ እንደለመኑት ነው የኖሩት። ሷሊሖች አንቢያዎቹ ይህ ነው ባህሪያቸው። ራሳቸውን ከዛ ርቀው አያውቁም። አላህ ስብሓነሁ ወተዓላ ስለ ዘከርያ ቤተሰብ ሲናገር ኢነሁም ካኑ ዩሳሪዑነ ፊል ኸይራቲ ወየድዑነና ረገበን ወረሀባ ወካኑ ለና ኻሺዒን ይላል አላህ። እኛን የዘከርያ ቤተሰቦች በኸይር ተሽቀዳደሚዎች ነበሩ፣ እኛንም የሚከጅሉና የሚፈሩ ሆነው ይለምኑን ነበር ይላል አላህ። የሚከጅሉት ጀነትን ነው፣ የሚፈሩት ጀሃነምን ነው።
ወካኑ ለና ኻሺዒን እኛን ደግሞ ይፈሩ ነበር፣ አላህን ይፈሩ ነበር። ጀነትን ከጅለው ጀሃነምን ፈርተው ዱዓ ያደርጉ ነበር። ኢብራሂምንም ሲያነሳ አላህ ሱብሓነሁ ወተዓላ ከዚሁ ጋር አያይዞ ያነሳዋል። አንቢያዎች በአጠቃላይ ሲጠቅሳቸው ምን ይላል? ወለዚነ የነሱን ባህሪ ሲነሳ የሙእሚኖችን ባህሪ ሲያነሳ ወለዚነ የቁሉነ ረበና እስሪፍ ዐና ዐዛበ ጀሃነም እነኛ ሙእሚኖች ሳሊሖቹ እንደዚህ የሚሉ ናቸው ብሎ የነሱን ንግግር ይጠቅስልናል። ምን ይላሉ? ረበና እስሪፍ ዐና ዐዛበ ጀሃነም ጌታችን ሆይ የጀሃነምን ቅጣት ከኛ ርቅልን፣ ከኛ መልስልን። ኢነ ዐዛበሃ ቅጣቷ እኮ ካነ ገራማ የማይላቀቅ የሆነ ነው ይላል አላህ። ገራም ማለት እዛው የተያያዘ የማይለቅ አይነት ቅጣት ነውና ጠብቀን አንተ። ኢነሃ ሳአት ሙስተቀረን ወሙቃማ መቀመጫነቷ መርጊያነቷ የከፋ የሆነች ነች ይቺ ጀሃነም። ከሷ ጠብቀን ይላሉ ሙእሚኖቹ፣ አንቢያዎቹ፣ ሳሊሖቹ አጠቃላይ የሙእሚኖች ዱዓ ይሄ ነው። ረበና እስሪፍ ዐና ዐዛበ ጀሃነም። ልክ ጀሃነም እንዲህ ብላ በጣ መጣ ልትይዛቸው ከልክልልን፣ መልስልን። እስሪፍ ዐና ዐዛበ ጀሃነም ጀሃነም ሁላ አይናቸው ላይ ያለች፣ መልስልን፣ አርቅልን ይላሉ ማለት ነው። ኢማናቸውን አላህ እንዲምራቸው መለመኛ አድርገው ደግሞ እናገኛቸዋለን። ተወሱል የሚያደርጉት ወደሱ መቃረቢያ መለመኛ የሚያደርጉት ኢማናቸውን ሆኖ እናገኛለን። አለዚነ የቁሉነ ረበና ኢነና አመና ጌታችን ሆይ እኛ እኮ አምነናል ባንተ፣ ፈግፊር ለና ዙኑበና ወንጀላችንን ማርልን፣ ወቂና ዐዛበ ናር ከጀሃነም እሳት ጠብቀን ብለው ኢማናቸውን ወደሱ መቃረቢያ አድርገው ይጠቀማሉ፣ ይለምኑበታል። መለመኛቸው ማመናቸው ነው። ጌታዬ ሆይ አምነናል፣ ስለዚህ ፈውሪያ ነች፣ ስላመን እባክህ ቶሎ ማርልን ወንጀላችንን፣ ወቂና ዐዛበ ናር ከጀሃነምም ነፃ አድርገን ጠብቀን ይሉታል። የተፈኩር አያ የሚባለው እነ ፊ ኸልቅ ሰማዋት ወልአርድ ወእኽትላፊ ሌይሊ ወነሃሪ ለአያት ሊኡሊል አልባብ አለዚነ የዝኩሩነ አላህ ቅያመን ወቁዑደን ቆመውም ተቀምጠው ጌታቸውን የሚያወሱ ሰዎች ብሎ አላህ ያወድሳቸዋል። አለዚነ የዝኩሩነ አላህ ቅያመን ወቁዑደን ወዐላ ጁኑቢሂም ተጋድመውም በጎናቸው ተጋድመውም አላህን ያወሳሉ። ወዐላ ጁኑቢሂም ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ ሰማይና ምድርን አፈጣጠሩን ያስተነትናሉ። ሱብሓነላህ እንዴት አይነት ጉድ ያለው መክሉቅ ነው! ይህ ሁሉ ተአምር፣ ይህ ሁሉ ጥበብ ይታያቸዋል። ያ ረበና ማ ኸለቅተ ሃዛ ባጢለን ለቀልድ ለጨዋታ አልፈጠርክም ጌታዬ። ይህ ሁሉ ተአምር ዝም ብሎ ሊጠፋ አልፈጠርከውም። ብን ብሎ የሚጠፋ ጉዳይ አይደለም፣ ሌላ ዓላማ አለው። ዘላለማዊ የሆነ ህይወት አለው። የሚቀጥል ጉዳይ ነው። ይህ ዝም ብሎ የሚጠፋ አይደለም። ረበና ማ ኸለቅተ ሃዛ ባጢለን ሱብሓነክ ጥራት የተገባህ ጌታ ነህ። ፈቂና ዐዛበ ናር አየህ፣ መጨረሻ ላይ ከጀሃነም እሳት ጠብቀን። እንዲሁ ሞተን የምንቀር ሰዎች አይደለንም፣ የምንጠፋ ሰዎች አይደለንም። ሞቶ መቀስቀስ አለ፣ መጠየቅ አለ። ስለዚህ ያን ጥያቄ አልፈን ከጀሃነም የምንርቅ ሰዎች አድርገን ብለው ዱዓ ያደርጋሉ፣ ይማጸኑታል አላህን። እንዲሁ አልፈጠርከውም ማለት እንደ ቀልድ የምናያቸው ነገሮችን ቆም ብለን እንድናስብ የሚያደርግ አገላለጽ ነው። አንዳንድ ጊዜ መደበኛ ይሆናል አይደል? የሆነ ነገሮችን እንለምዳቸዋለን ኢላ አኺሪህ። ለተፈኩር ግን በጣም የሚያነሳሳ ተርም ነው። በቃ እንዲሁ እኮ አይደለም የተፈጠረው፣ ለሆነ ግብ ነው፣ ለሆነ ዓላማ ነው ወደሚል ሀሳብ ይወስደናል። ምናልባት ፋታ ረፍት ውስጥ መምጣት ይኖርብናል። ተዕዚም አልሑሩማትን ነው እያየን የምንገኘው። እንግዲህ በብዙ መንገድ ተተርጉሟል ቃሉ። አኺረን ግን የአላህን ድንበር ወደሚል አስጠግተነዋል። በበጎም እንደዚሁ ደግሞ ክልከላዎቹን በመከልከል እንደዚሁ ደግሞ የታዘዝነውን ነገር ደግሞ በማላቅ ስሜት ውስጥ በመፈጸም የዛሬውን ምዕራፍ ማየት ጀምረናል። የዛሬውን ፌርማታ
እየተከታተልን ነው የምንገኘው። ፋታ ረፍት ውስጥን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ቀደም ሲል ኡስታዝ የሷሊሖችን ሙእሚኖችን ነበር አይደል ስናነሳ የነበረው ምልጃቸውን በስራቸው። እንግዲህ እኛስ ምን አለንና በምናችን ነው ልንጠይቅ የምንችለው? ባህል ወደ ያቆም ነው ወደ ጀመር ነው ደርስ እንመራ። መርሐባ ቢስሚላሂር ረህማኒር ረሂም። ያየን ያለ ነው እንግዲህ አላህ ሱብሓነሁ ወተዓላ ድንበር ተዕዚም ማድረግ ማላቅም ነው። ተዕዚም ስለሚያደርጉ የአላህን ድንበር መጣስ የሚያመጣውን ያውቃሉ። የአላህን ድንበር መጠበቅ ሽልማቱን ያውቃሉ። ስለዚህ አላህን ሁሌ ከጀሃነም እንዲጠብቃቸውና ጀነት እንዲሰጣቸው ይማጸኑ ነበር። ኢብራሂም ዓለይሂ ሰላም ስለ ኸሊሉ ኢብራሂምም አላህ ወለዚ አጥመዑ አን የግፊረ ሊ ኸጢአቲ የውመ ዲን እንዳሉ ይነግረናል ቁርአን ላይ። ወለዚ አጥመዑ ያ ጌታዬ እኮ ምከጅለው ጌታዬ ነው። አን የግፊረ ሊ ኸጢአቲ ወንጀሌን እንዲምርልኝ ተስፋ ማደርገው ምከጅለው ፈጣሪ ጌታዬ ነው። የውመ ዲን የቂያማ ቀን እዛ የማይቀረው ቀን ላይ የፍርዱ ቀን ላይ ወንጀሌን ይምርልኝ ዘንድ ምከጅለው ጌታዬ ነው። ረቢ ሀብሊ ሑክመን ወአልሒቅኒ ቢሳሊሒን ከሷሊሖቹ ደግሞ አቅርበኝ፣ ከሷሊሖቹ ጋር አድርገኝ፣ ከሷሊሖቹ ተርታ አሰልፈኝ። አንተ የማን ነህ? የየትኛው ግሩፕ ነህ ነው ጥያቄው። አይ ወአልሒቅኒ ቢሳሊሒን ወምታዙ ልየውመ አዩሀል ሙጅሪሙን አለ ደግሞ እናንተ ሙጅሪሞች ተለዩ የሚባልበት አለ። አቡ ሐኒፋ ረሕመቱላሂ ዐለይህ አንድ ሌሊት ሙሉ ይችን አያ ማለፍ አልቻሉም ይላሉ። ወምታዙ ልየውመ አዩሀል ሙጅሪሙን ይቆማሉ። ወምታዙ ልየውመ አዩሀል ሙጅሪሙን ዛሬ ቀን እናንተ ክፉዎች መናጢዎች ተለዩ የሚባልበት ቀን እኔ ከዛ ግሩፕ ነኝ ወይስ ወአልሒቅኒ ቢሳሊሒን? የሷሊሖች ደግሞ ግሩፕ አለ። ወጅዐል ሊ ሊሳነ ሲድቅን ፊል አኺሪን ከኋላ የሚመጡት ደግሞ በመልካም የሚያወሱት ሰው አድርግልኝ፣ በመልካም መወሳትን አድርግልኝ አሉ። አየህ አንተ መልካም ነገር ስትሰራ ሞተህም በመልካም ነገር ትወሳለህ። ክፉ የሰራ ደግሞ ይኸው ወጅዐልኒ ሚን ወረሰቲ ጀነቲ ናዒም ይህን አንቢያዎች መጨረሻ የጀነት ወራሾች አድርገን። ወግፊር ሊአቢ እነሁ ካነ ሚነ ዳሊን አባቴን ማርልኝ እሱ እኮ ከጠመሙት ሰዎች ነበር፣ ባዕድ አምልኮት ላይ የነበረ ነበር ብለው ዱዓ ያደርጋሉ። ወላ ቱኽዚኒ የውመ ዩብዓሱን ወላሂ በጣም ልብ የሚቆጣጠር ንግግር ነው። ወላ ቱኽዚኒ አታዋርደኝ የውመ ዩብዓሱን መክሉቃቶች በሚቀሰቀሱበት በዛ ቀን። ኺዚ ማለት ውርደት ማለት የዛን ቀን ነው። ዛሬ ተከብሬ ይሆናል፣ ዛሬ በገንዘቤ፣ ዛሬ በስልጣኔ፣ ዛሬ በቁመናዬ፣ ዛሬ በማህበራዊ ስታተሴ ክብር ላይ ልሆን እችላለሁ። ግን ነገ ወላ ቱኽዚኒ አታዋርደኝ። እውነተኛ ኺዚ የዛን ቀን ስለሆነ ማለት ነው። እውነተኛ ክብርም የዛን ቀን ነው። ይህ አይደለም፣ ይህ ጠፊ ነው። ማንም አጀንዳ የሆነ ሰው ሁሉ እውቅ የተባለ ሰው ሁሉ ይረሳል። በቃ አለው ጊዜ ያልፋል። ያቺ ቀን ግን የተከበረ ሰው የእውነተኛ ክብር ሰው ነው። የዛን ቀን የተዋረደ ሰው ደግሞ ወላ ቱኽዚኒ የውመ ዩብዓሱን የውመ ላ የንፈዑ ማሉን ወላ በኑን ዱንያ ላይ ነው እሱ የሚጠቅመው። ወንድ ልጆች በጣም የልጆች ብዛት የገንዘብ ብዛት የማይጠቅምበት ዓለም የዛኔ ከሚዋረዱት አታድርገኝ። ኢላ መን አተላህ ቢቀልቢን ሰሊም ጤናማ ልብ ይዞ የመጣ ሰው ካልሆነ በስተቀር አንተ ዘንድ ገንዘብ ልጆችም የማይጠቅሙበት ጊዜ ያኔ ከሚዋረዱት አታድርገኝ አታዋርደኝ አሉ ነቢዩላህ ኢብራሂም ዓለይሂ ሰላም። ወለቃለ ነቢዩላህ ኢብራሂም አታዋርደኝ ጌታዬ ብለው ዱዓ ካደረጉ
ከሳሊሖች አድርገኝ ብሎ ዱዓ ካደረጉ ነቢይ የአላህ ነቢይ ተላኩ ኸሊሉላህ የአላህ ወዳጅ የአላህ ቅርብ ወዳጅ ሁላ ደረጃ ማግኘት ከባድ ነገር ወኢብራሂም ወፋ ብለዋል። ቃልን ሞልቷል ብሎ መስክሮላቸው ብቻውን አቡል አንቢያ እንደ ህዝብም ተብለዋል። ሱብሃንአላህ إنه كان أمة واحدة إن إبراهيم كان أمة واحدة ሱብሃንአላህ ብቻቸውን የአንቢያዎች ደግሞ አባት እሳቸው ምን አሉ? አታዋርደኝ ጌታዬ ከሳሊሖች አድርገኝ ይሄ ተዕዚም ሕሩማቲላህ ያው መጨረሻ ውጤቱ ምንድን ነው? እንደዚህ የሚያሳስበው ሰው የአላህን ድንበር አያልፍም ነው፣ አይጥስም ነው። ሁለቱ ሲገናኙ ማገናኛ ፖይንቱ ምንድን ነው? ጀነት በጣም የሚያጓጓው ሰው ከሆነ አንድ ሰው ጀሃነምን በጣም የሚፈራ ሰው ከሆነ የአላህን ትዕዛዝ ከመፈጸምና ክልክሉን ከመራቅ ምን ያግደዋል? አይደል? በቃ ይሄ ኢማን ልብ ውስጥ ካለ ከችን ነገር ባደረግ ውጤቷ ትታወቃለች። በዱንያ እኮ እርግጠኛ ነን እኮ በምናደርገው ነገር ዱንያዊ በሆነ ጉዳይ ላይ ኮዝ ኤንድ ኢፌክቱን በደንብ ነው የምናውቀው። ይህን ካደረግኩ ይሄ ይመጣል። ስለዚህ አንድ ህፃን ልጅ ነፍስ ማወቅ ትንሽ 3 ዓመት ምናምን ሲሞላው እኮ እፍ እያልክ ታሳድገዋለህ። ያችን አንድ ጊዜ ይሞክራታል በደንብ ስታቃጥል፣ ከዛች በኋላ ግን ይርቃል። እርግጠኛ ነው ሰዓት እንደሚያቃጥለው። እኛ ጀሃነም የሚባለው ነገር እርግጠኛ ውስጣችን ላይ ካለና አላህን ሁሌ የምንማጸነው ከሆነ ጌታዬ ጠብቀኝ የምንል ከሆነ ሕሩማቱን መዳፈር ወይም ክልክሉን መዳፈር ትዕዛዙን መጣስ አንችልም። ከዛ ጋር በጣም የተገናኘ ስለሆነ ማለት ነው። አላሁ ስብሓነሁ ወተዓላ ስለ ጀነት ሲነግረን እሷ እኮ የምትለመናት ብሏል። አላህ የምትለመናት ለሁም ፊሃ ማ የሻኡነ ኻሊዲነ ፊሃ ኻሊዲነ ካነ ዐላ ረቢከ ወዕደን መስኡላ አለ አላህ። እቺ ቀጠሮ የጀነት ቀጠሮ የምትለመናት ብሏል አላህ። ጌታዬ እባክህ ጀነትን ስጠኝ ተብላ የምትለመነች ምንድነት? በውስጧ ምን አለ? የፈለጉት ነገር ሁሉ አለ። ዘላለማዊ ሲሆኑ ይላል አላህ። በሷ ውስጥ ዘውታሪ ሲሆኑ ለሁም ማ የሻኡ። ዛሬ የፈለከውን ነገር ማግኘት አትችልም። ዱንያና ያለው ገደብ ዱንያ ውስጥ የፈለከውን ነገር ብታገኝ የተሻለ ነገር ትፈልጋለህ። ሁሌም ሱብሃንአላህ ጥሙሃት ሁሌም እዚህ ጋር ጨረስኩ ማለት አትችልም። ሪዳ አላህ በቃ ሪዳ አላህ በሰጠህ ነገር ቀናዓ ምናምን የሚባሉት ኮንሴፕቶች አሉ። ያለህን ነገር በጣም ወደህ እንድታጣጥምና እንድትብቃቃ የሚያደርጉ ሀሳቦች አሉ። ግን ሁሌም ከላይ አለ። ጀነት ውስጥ ላ የብጉነ ዐንሃ ሒወላ ነው። ሌላ ለውጥ አይፈልጉም አለ አላህ። የደስታና የእርካታ ጫፍን ይነካሉ ማለት ነው። የመጨረሻ ደረጃ ላይ ይደርሳል። ለሁም ማ የሻኡን አንተ የምትፈልገው ነገር ነው የምትፈልገው አለ። በቃ የሆነ ነገር ትፈልጋለህ አለ። خلاص ለሁም ማ የሻኡን ሱብሃንአላህ የሚፈልጉት ነገር ሁሉ አላቸው ለነሱ። ነብዩ ሰለላሁ ዐለይሂ ወሰለም ከአዛን በኋላ ጀነት እንደውም ከጀነትም ወሲላ የተባለችዋ ልዩ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም በጣም እንደሚፈልጓት ያችን ዱዓ ያደረገልኝ እኮ ሰው ሐለት ለሁ ሸፋዓቲ ሸፋዓዬ ለሱ ትጸድቃለች ብለዋል። ወይም ጸድቃለታለች፣ በቃ ተሰበተችለት። اللهم رب هذه الدعوة التامة والصلاة القائمة آتي محمدا الوسيلة والفضيلة وبعثه مقاما محمودا. እችን ዱዓ ያደረገልኝ ሰው ሸፋዓ ያገኛል አሉ። ጀነት ነው። ከጀነት ደግሞ ወሲላ የምትባል ለአንድ የአላህ ባሪያ ብቻ የምትገባ የሆነችን ደረጃ እሷን ለምኑልኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ወዕደን መስኡላ ማለት ይሄ ወዕደን መስኡላ ሱብሃንአላህ። እዚህ የአንቢያዎቹ ጉጉት አለ ማለት ነው። አላህ ዘንድ የአላህን ሽልማት ማግኘት፣ ከጀሃነም መራቅ፣ ይህንን ተማጽነው ነው ያለፉት አንቢያዎቹ በሙሉ። ሱለይም አልአንሳሪ የተባለ ሰው ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ፣
እንደው የሚያደርጉትን ዱዓ ሰማ። የተለያየ ዱዓ ያደርጋሉ። ከዛ መጣና አማ ኢኒ አስአሉላህ አልጀና ወአስተዒዙ ቢሂ ሚነ ናር አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። እኔ ግን አላህን ጀነትን ስጠኝ ብዬ ለምነዋለሁ፣ ከጀሃነም አርቀኝ ጠብቀኝ ብዬ ዱዓ አደርጋለሁ። ላ ኡሕሲኑ ደንደነተከ ወላ ደንደነተ ሙዓዝን። ይሄ አንተም ሙዓዝም የምታነበንቡትን ነገር ይሄ የምትሉትን ነገር እኔ አልችልበትም። እኔ ጀነትን ስጠኝ ከጀሃነም ጠብቀኝ ነው ብዬ አላህን እምለው አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። ፈቃል ረሱል ዐለይሂ ሰላቱ ወሰላም ምን አሉት? አነ ወሙዓዙ ሐውለሃ ኑደንዲኑ። እኔም ሙዓዝም እኮ ይህንኑ ነው የምናነበንበው፣ ይህንኑ ነው በዚሁ ዙሪያ ነው ያለነው። በቃ ጀነትን ስጠን ጀሃነም ጠብቀኝ ነው። ምንም ዋናው ሐሳብ ነው። በሱ ዙሪያ ነው የምንሽከረከረው ነው። ይደንቅ ነው። ሱብሃንአላህ። ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና አዛበን ናር። መጨረሻ ሁሉም ማሰሪያው በጀነትን ማግኘት ከጀሃነም መጠበቅ ነውና ማለት ነው። ሰሒሕ በሆነ ሐዲስ ላይ አላሁ ስብሓነሁ ወተዓላ ተጓዥ የሆኑ መላኢኮች እንዳሉት ተገልጿል። እነኚህ መላኢኮች ስለ ባሮቹ አላህ ይጠይቃቸዋል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። እሱ እያወቀ ይጠይቃቸዋል። አላህ አተይናከ ሚን ዒንዲ ዒባድን ለከ ዩሀልሉነከ ወዩከቢሩነከ ወዩሐሚዱነከ ወየሕመዱነከ ወዩመጅዱነክ፣ የሚያልቁ የሚያመሰግኑ ያንተን ታላቅነት የሚደጋግሙ ያንተን ብቸኛ አምላክነት የሚያወድሱ ባሮች ዘንድ ነው የመጣ ነው ይሉታል። አላህን መላኢኮቹ እያወቀ ነው የሚጠይቃቸው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ወሀል ረኡኒ ይላል፣ አይተውኛል እንዴ? አያላዩህም? ጌታችን ሆይ አላዩህም ይሉታል። ፈየቁሉ ዐዘ ወጀል ከይፈ ለው ረኡኒ፣ ቢያዩኝስ ምን ይሆኑ ነበር? መላኢኮቹ ምን ይላሉ? ለው ረአውከ ለካኑ ለከ አሸደ ተምጂደን፣ ቢያዩህ ኑሮማ ከዚህ የበለጠ አንተን ያልቁህ ነበር ይላሉ። አላህ ጌታችንም ይጠይቃቸዋል። ለው ረአውከ ለካኑ ለከ አሸደ ተምጂደን ቃሉ ያ ረብ ወየስአሉነከ አልጀና ወየስአሉነከ ጀነተክ፣ ጌታዬ ጀነትህን ይለምናሉ እነዚህ ባሮች። አላህም ይላቸዋል አይተዋል እንዴ ጀነትን? አይ አላዩም ይሉታል። በታላቅነትህ ይሁንብን አላዩም ጌታዬ፣ ቢያዩት ኑሮስ ጀነትን ቢያዩ ኑሮስ መፈለጋቸው በጣም ይጨምር ነበር ይላሉ መላኢኮቹ። አሁን ከሚለምኑ የበለጠ ደግሞ ይለምኑ ነበር። ከጀሃነምም ነፃ አውጣን ይላሉ። አላህም ደግሞ አይተውታልን ወይ ጀሃነምን ይላል። ጀሃነምን አላዩዋትም ይላሉ። ቢያዩዋት ኑሮስ ብሎ ይጠይቃል አላህ። ቢያዩዋት ኑሮማ አሁን ከሚሸሿት የበለጠ ይሸሹ ነበር ጀሃነምን ጠብቀን ብለው። አላሁ ስብሓነሁ ወተዓላ ኢኒ ኡሽሂዱኩም አኒ ቀድ ገፈርቱ ለሁም፣ እናንተ ምስክሬ ሁኑ ምሬላቸዋለሁ ወንጀላቸውን ይላል። ወአዕጠይቱሁም ማ ሰአሉ፣ የለመኑትን ነገር የጠየቁትን ሰጥቻቸዋለሁ። ወአዓዝቱሁም ሚማ ስተዓዙ፣ ጠብቀኝ ብለው የለመኑኝን የተጠነቀቁትን የፈሩትን ነገር ደግሞ እሱንም እጠብቃቸዋለሁ፣ አያገኛቸውም ጀሃነም ይላል አላህ ሱብሓነሁ ወተዓላ። እነማንን? እነዛ አላህን የሚያወድሱ የሚያልቁ ከጀሃነም ጠብቀን ብለው የሚለምኑ ጀነትን ስጠን ብለው የሚማጸኑትን ሰዎች ባሮቹን አላህ ሱብሓነሁ ወተዓላ መላኢኮችን ምስክሩ አድርጎ ከወንጀላቸው ይምራቸዋል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው እስተዒዙ ቢላሂ ሚነ ናር፣ ከጀሃነም በአላህ ተጠበቁ ብለዋል ነቢ ስ ዐለይሂ ወሰለም። በሌላ ሐዲስ ላይ ለው ኩንቱም ተዕለሙነ ማ አዕለም ለضحክቱም ቀሊላን ወለበከይቱም ከሲራን
ወለኸረጅቱም ኢለ ሱዑድ ተጅአሩን ወደ ጋራ ወጣችሁ እሪ ትሉ ነበር፣ ትጮሁ ነበር። እኔ የማውቀውን ብታውቁ ኖሮ ለቅሷችሁ ይበዛ ነበር፣ ሳቃችሁ ይቀንስ ነበር። እዚህ ጀሃነምን ጠብቀን ብላችሁ ጌታችሁን ተማጸኑ። ያ ሰሓቢ ኡሪዱ ሙራፈቀተከ ፊል ጀና፣ በጀነት ያንተን ጉርብትና ያንተን ጉድኝት እፈልጋለሁ ያላቸውን ሰሓቢ ረሱሉ ዓለይሂ ሰላቱ ወሰላም አዕኒ ዓላ ነፍሲካ ቢከስረት ሱጁድ፣ ሱጁድን በማብዛት በነፍስህ ላይ እርዳኝ አግዘኝ ብለውታል ነቢ ስ ላ ሰለም። ያን የምትፈልግ ከሆነ ሱጁድ አብዛ ነው። አየ እንትን አለው። ጀሃነምን ጠብቀኝ ስንል ወደ ጀሃነም የሚያመራ ስራ መስራት ታቆማለህ ማለት ወደ አላህ እሱን ተማጽኖ ባደረግ ቁጥር። ምክንያቱም የምትፈራውን ነገር ያን በየቀኑ ጠብቀኝ የምትለውን ነገር ወደዛ የሚወስድህን ነገር መስራት አይኖርብህም። ተዕዚም ሕሩማቲላህ። ጀነትን እየለመንክ ነው፣ ወደ ጀነት የሚያስጠጋህን መልካም ስራዎች እየሰራህ ነው የምትኖረው ማለት ነው። ምናልባት ነቢዩ ሰለላሁ ዐለይሂ ወሰለም አንድ ስለ ጀነት የተናገሩትን አንስቼ ልቋጭ መሰለኝ። አሉ ነቢዩ ሰለላሁ ዐለይሂ ወሰለም አላ ሙሸሚሪ ሊልጀና። ሙሸሚር ማለት እንዲህ የቀነፈ ማለት ባጭሩ መታጠቅ፣ የተዘጋጀ ማለት ወገቡን ጠበቅ ያደረገ ማን ነው ዝግጁ ለጀነት? አለ ነብዩ ሰለላሁ ዐለይሂ ወሰለም ፈኢነሃ ወረበል ከዕባ ኑሩን የተለአለአ። ነብዩ ሰለላሁ ዐለይሂ ወሰለም በካዕባ ጌታ ይሁንብኝ እሷ እኮ ጀነት የምትንቦገቦግ ብርሃን ነች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወረይሓነቱን ተህተዝ፣ አሬቲ ነው የሚባለው፣ በጣም ጥሩ ሽታ ያለው የሚያውድ መዓዛው የሚያውድ። ወዘውጀቱን ሐስና፣ እጅግ ውብ የሆኑ ሴቶች ያሉበት ዓለም ነው ያ ዓለም። ሴቶቹስ ምን ያገኛሉ የሚለውን ልታነሱ ትችላላችሁ። ወንድ ልጅ በተፈጥሮ ይላሉ ቆንጆ ሴት ነው የሚፈልገው ይላሉ። ሴት ልጅ ደግሞ በተፈጥሯ ቆንጆ ወንድ ሳይሆን የምትፈልገው ቆንጆ መሆን ነው የምትፈልገው ይላል። ስለዚህ ጀነት የሚገቡ ሴቶች ከሑረል ዒን በላይ ነው የሚሆኑት አሉ። ያ ነው ሽልማታቸው ይላሉ። ሑረል ዒኖች በላይ ይሆናሉ አሉ። ወዘውጀቱን ሐስና ወፋኪሀቱን ነዲጃ፣ አላህ ቁርአን ላይ እንደሚለው ፍራፍሬዎች ያሉበት ዓለም። ወቀስሩን መሺድ፣ ቤተ መንግስታት የሚያማምሩ ቤተ መንግስታት። ፈቃለ ሰሓባ ያ ረሱለላህ፣ እንቱ የአላህ መልክተኛ ሆይ ናሕኑል ሙሸሚሩነ ለሃ፣ ሰሓቦች እኛ ለእሷ ተዘጋጅተናል አሉ፣ ዝግጁ ነን አሉ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቁሉ ኢንሻአላህ፣ ኢንሻአላህ በሉ አሏቸው ነቢ ሰለላሁ ዐለይሂ ወሰለም። እዚህ ሁሌ ጀነትን ፊት ለፊቱ ያደረገ ሰው ያው ጀነት የገባ ሰው ሁለት ጥቅም አለው፣ ሁለት ሽልማት አለው። ከጀሃነም ርቋል፣ ጀነትን አግኝቷል። ጀሃነም የገባ ሰው ሁለት ጉዳት አግኝቶታል፣ ከባባድ ጉዳቶች። ጀነትን አጥቷል፣ ቅጣት ውስጥ ገብቷል። ይኸው እዚህ የጀሃነምና የጀነት ኮንሰፕት ልባችን ውስጥ ከተደላደለና በጣም ትልቅ ቦታ ከሰጠነው የአላህ ድንጋጌዎችን ትልቅ ቦታ እንሰጣለን ማለት ነው። ማጅማል መጨረሻ ላይ የተነሱት በጣም የጀነት መግባትና የሙሸሚር የተባለው በተለይ ኢንሻአላህ በላል። ኢንሻአላህ نحن كلنا مشمرون ኢንሻአላህ ሁላችንም ዝግጁ ነን ኢንሻአላህ። እንግዲህ አላህ ይወፍቀን። አሚን ያ ረብ። የሑሩማት ጉዳይ ነው አሁን ዛሬ በዋናነት የተነሳው። የአላህን ድንበር የአላህን ክልከላዎች ትእዛዛቱን መፈጸምና ክልከላዎቹን መራቅ ነው። ይሄ ግን እንዲሁ የሚመጣ አይደለም። ጉዳዩ
ጀነትና ጀሃነምን ጀስት በምናብ ፊት ለፊት ቆሞ የማየት አይነት አቅም ተሰጥቶም ይፈልጋል። የሆነ ነገር ሊያስከትል የሚችለው ነገር ስናስብ ልክ ነብዩላህ ኢብራሂም አለይሂ ሰላም ያደረጉት አይነት ዱዓ ይመጣል። በሳቸው ደረጃ ያለ አንድ ትልቅ የነቢያት አባት ተብለው የሚጠሩ ትልቅ ስብዕና እንኳ ያደረጉትን ዱዓ ስናስብ በጣም የኛ እንደው የሚነሳም አይደለምና ነገሩን በተለየ አንግል ለማየት መሞከር እኛ ከነዚህ ትልልቅ ሰዎች አንጻር የቱ ጋር ነን የአላህን ክልከላዎች ከመጠንቀቅና ደግሞ ትእዛዛቱን ከመፈጸም አንጻር የታካቢ ነን የሚለውን እንድናውቅ ነው የዛሬው ደርስ በዋናነት የሚያነሳሳን። መሐመድ አንድ የነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ነገር አስታውሼ ነው። አሁን ምናብ ስትል ማለት ነው። ሐሪታ የሚባል ሰሐቢ ረዲየላሁ ዐንሁ ከይፈ አስበሕተ ያ ሐሪታ አሉት። እንዴት አደርክ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አስበሕቱ ሙእሚናን ሐቃ አላቸው። የእውነት አማኝ ሆኜ ነው ያደርኩት አላቸው። ፈማ ሐቂቀቱ ኢማኒክ ምንድነው ማረጋገጫ? ለሁሉም ነገር ማረጋገጫ አለው። ያንተ ማረጋገጫ ምንድነው አሉ። ረአይቱ ዐርሸ ረሕማን ባሪዛ የረሕማንን ዙፋን አየሁታል። በቃ ታየኛል። ወረአይቱ አህለል ጀነት የተነዓሙነ ፊሃ የጀነት ሰዎች እንደ ልብ ሲጣቀሙ ታዩኛል። የጀሃነም ሰዎች ሲጫጫሁ ስጦሪኹን ዋይታ ውስጥ ሆነው አየኋቸው። ኢማን በቃ ውስጤን እንዲህ ነው የተሰማኝ አላቸው። عرفته فلزم قالت النبي صلى الله عليه وسلم قال አሁን ይሄን ያዝ አሉት ነብዩ ሰለላሁ ዐለይሂ ወሰለም وكما قال عليه الصلاه والسلام እና በቃ ከልብህ ሲታይ ያኔ አሁን በዚህ ስሜት ውስጥ ያለ ሰው የአላህን ድንበር ማለፍ አይችልም። ጀነትን ውስጡ በደንብ የተዋሃደው ሰው ኢማንን አላህን በቃ ይፈልጋል ያንን ነገር ማግኘት። ጀሃነምን በጣም ይፈራል። ይህ ሰው እንዴት ብሎ ሐራም ነገር ይደርሳል? እንዴት የአላህን ትእዛዝ ይዘናጋል? እውነት ነው። በጣም ይገርም ነው። ባረከላሁ ፊክ። ይሄ የአንድ ታሪክ የሚያስታውሰን ይመስለኛል። እንደው አንተ ትሞላዋለህ እኔ ብጀምረው። የሆነን ሰው ያዙና አምጡ ብለው የአላህ መልእክተኛ ሰለላሁ ሷሃቦቹ ፈረሰኛው እግረኛው እና የያዘው ሰሃባ እግረኛው ነው የያዘው። ቃሉ በጣም ስለሚገርም አንተ እኮ ጀነቴ ነህ አዛልፍ ያልሰጥ ማለቀህ ጀነቴ ነህ በቃ ማለት ሲታይህ እንደዚህ ነው የሚታይህ ልለህ ነው። የቂን ሲኖርህ ሲድቅ ሲኖርህ እዛ ድረስ ነው የሚዘረጋውና ፈረሰኛ የመቅደም ጉልበት ከየት ነው የምታመጣው ጀነትን ካላየ አለይሰ ከذلك እንደሱ ነው ሊሆን የሚችለውና እንግዲህ ተውፊቅ من رب العالمين الله يتقبل الله يوفقنا بدعاء نطالب ان شاء الله. بسم الله الحمد لله والصلاه والسلام على رسول الله صلى الله عليه وسلم. اللهم انا نسالك الجنه وما قرب اليها من قول وعمل ونعوذ بك من النار وما قرب اليها من قول وعمل. اللهم انا نسالك الثبات في الامر والعزيمه على الرشد. ونسالك موجبات رحمتك وعزائم مغفرتك. ونسالك شكر نعمتك وحسن عبادتك. ونسألك قلبا سليما ولسانا صادقا. آمين. ونسألك من خير ما تعلم ونعوذ بك من شر ما تعلم. آمين. ونستغفرك لما تعلم إنك أنت علام الغيوب. آمين. ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا. ربنا إننا آمنا فاغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. آمين. ربنا إنك جامع الناس ليوم لا ريب فيه. اللهم اغفر ذنوبنا ويسر أمورنا وأصلح شؤوننا ولا تكلنا إلى أنفسنا ولا إلى أحد من خلقك طرفة عين برحمتك أرحم الراحمين. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم. ربنا يبارك فيك أستاذنا. ክቡራትና ክቡራን ተመልካቾቻችን ምሽታችን እስካሁን ነበር የሚመስለው። ቀሪ ሌሊታችሁ በሰላዋት በእስትግፋር በዱዓ እንደዚሁም በተለያዩ የባራ ተግባራት ድምቅ እንዳለ እንዲያልፍ ተመኘን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።